የሚመጣበትን ቀንና ዓለምን የሚያሳልፍበትን ቀን ያልነገረ ለምን ይመስላችኋል? ያልነገረ ለምንድን ነው? ብናውቀው ኑሮ ተመልከቱ፣ የቀኑን ቁጥር እንደዘገየ ካወቅን አይ ገና ነው እያል እንጃጃላለን። እንደፈጠነ ደግሞ ካወቅን ደግሞ ፈዘ እንደግዘ ደግሞ እንቆማለን። አሁን አንድ ሰው ራቁታችሁን ናችሁ ልብስ ለመለወጥ ለመቀየር እንዳላችሁ እንደቆማችሁ እንደ ድርስ ቢላችሁ የምትጨበጡ ተታታችሁ ቆም አትልም። ክርስቶስ ማክሰኞ ሊመጣ ነው ቢሉ ሰው ፍዝዝ ብሎ ቆም ነው። እግዚአብሔር ቸር ስለሆነ እንዳናውቀው ነው ያደረግን። 666 የተባለው የሚመጣው ሐሳዊ መሲህ የሰው ልጅ ነው ለማለት ነው። ሌላ ምንም አይደለም። የሚመጣው ሐሳዊ መሲህ የውሸቱ ክርስቶስ፣ ውሸታሙ ክርስቶስ፣ ሐሰተኛው ክርስቶስ የሰው ልጅ ነው ለማለት ነው። የሰው ዘሩ 666 ያለው ነው። ስሙ ደግሞ መርምያኦስ የሚባለው ሲቀመር 666 ይባላል። ስሙ እንደዚያ ነው። እንደገና ደግሞ የሰው ዘር ነው፣ መልአክ አይደለም። በጣም ትልቁ ሞት ማለት ሞትን ፈርቶ ሕይወትን መካድ ነው። ሞትን ሲሞቱት ሕይወትን ያገኙታል። ሞትን ሲፈሩት ደግሞ ሕይወትን ያጡታል። ሞትን መድፈር ሕይወት ያሰጣል። መሞት ሕይወት ያሰጣል። ሞትን መሸሽ ሞትን ያመጣል። ስንሞት እንኖራለን፣ ስንሸሽ እንሞታለን። እንዲህ ነው ፓራዶክሲ የሚባለው ይሄ ነው። በትምህርተ መለኮት ትምህርት የክርስትና ትምህርቱ ይኸው እንደዚህ ነው ማለት ነው። ስትደኸይ ትከብራለህ። ይኸውልህ ደግሞ በዓለሙ ደግሞ ስትበለጽግ ትደኸያለህ። ሀብትህ እየበዛ ሲመጣ ነፍስህ ትደኸያለች። ሆድህ በእንጀራ እየበለጸገ ሲመጣ ነፍስህ እየደኸየች ትመጣለች። ሥጋ በእንቅልፍ ባለጸጋ እየሆነ ሲመጣ ነፍስ ደግሞ የጸጋ ድህነት ያድርባታል። ክርስትና ደግሞ ሲርብት ትጠግባለህ ይልሃል። ስትራቆት ትለብሳለህ ይላል። ስትሰደብ ትከብራለህ ይላል። ስታጣ ታገኛለህ ይላል። ይሄ ነው ክርስትና ማለት ነው። ፓራዶክሲ ማለት ይሄ ነው። በተቃርኖ መክበር ተቃርኗዊ ነው ነገሩ የኛ ዓለም ማለት ነው። ይህን ስንገለብጠው ነው መዳንን የምናጣው ማለት ነው። ስለዚህ ሞት አቅም የለውም ሌላቸው ይህንን ጻፈላቸው። ደግሞ ኋላ ምን ያደርጋሉ? አይነት የተሰሎቄ ሰዎች ምን አደረጉ ደግሞ? ዘመዶቻችንም አለቁ አሉና እንባባሰው እንጂ እንግዲህ ያለና ወንድም ወንድሙ ሚስት መሄድ እንዲሁ እኮ ድረስ እኮ ነው። እኛው እንዛመድ ብለው ማለት ነው። ወንድም ወንድሙ ሚስት መሄድ እንደዚህ የምታደርጉ የላችሁም? ባሏ የሞተባትን ሚስት ሴት የምታጽናኑ እየመሰላችሁ የምታውደለድሉ የላችሁም? አሌባውላ እንደዚህ የምታረጉት ማለት ናቸው። እነዚህን ነው ታው ያለ ቅዱስ ጳውሎስ ማለት ነው። ታው ማለት ነው። ለያይምር ኩሉ ለላሃዱ አሃዱ ንዋዮ ወያጥርዮ። ሰው ሁሉ ገንዘቡን ተመልከቱ፣ ለይቶ ይወቅ፣ ንጽሕናን ጠብቅ። ሞት መጥቷል ብለህ ክርስቶስ ሊመጣ ነው ብለህ ኃጢአትን አትጨምር። በመባባስ በዝምድና ሰበብ ለሚቀረው ዓለም እያልክ አትበድል ብሎ ይህንን ንጽሕናችሁን ያዙ። ወዝንቱ ውእቱ ፈቃዱ ለእግዚአብሔር። ተመልከቱ፣ ተቀድሶተክሙ እምዝሙት። የእግዚአብሔር ፈቃዱ ንጹሕ እንድትሆኑ ነው። ኢትትመን ሰው በዝሙት ከመ አሕዛብ። እንደ አሕዛብ ሃይማኖት እንደሌላቸው ተስፋ እንደሌላቸው አርአያ ክርስቶሳዊ ሀገር ሰማያዊ እንደሌላቸው እንደ እንስሳት ድል አትነሱ። ተስፋ ያላችሁ ሰዎች ናችሁ። ለማልድነው ነገር ለምሞተው ነገር መቼም አንድ ጊዜ ከፍቻለሁ እያላችሁ በርኩሰት ላይ ርኩሰትን አትጨምሩ፣ ተነሱ ለማለት ይሄንን ጽፎላቸዋል። እንደገና ደግሞ ቅድም መምህር ገብረ መድኅን ሲሉን ሲያስተምሩ እንደነበረው ዓለም ሊጠፋ ነው የሚሉ ሰዎች ነበሩ። በተሰሎንቄ ከተማ ማለት ነው። ሊጠፋ ነው ሲሉ ሊጠፋ ከሆነማ ሳይቀድመን እንቅደመው ሞት። እንዲሁ እኮ በእውነት ማለት ነው። ሳይቀድመን ሞትን እንቅደመው። የሚቀድሙት በምንድን ነው? በኃጢአት ብለው በኃጢአት ላይ ኃጢአትን መጨመር ጀመሩ። እግዚአብሔር ድግ ደግሞ በዚህ ቀን እመጣለሁ ብሎ አልተናገረም። አይ
ጭራሽ ሰሞኑን ሊመጣ ነው ብለው ነው የተናገሩት። ቅዱስ ጳውሎስ ምን አለ? የአመፃ ልጅ ሳይገለጥ ምጽአት አይሆንም። የአመፃ ልጅ ሳይገለጥ ሐሳዊ መሲህ ሳይመጣ አውሬው ሳይመጣ ምጽአት አይሆንም። ስለዚህ የሚያታልሏችሁ ውሸታቸውን ነው። ተጠንቅቃችሁ ክርስትናችሁን ስሩ ብሎ ይህንን ለማስተማር ላካቸው። እግዚአብሔር በጣም ቸር አምላክ ነው። የሚመጣበትን ቀንና ዓለምን የሚያሳልፍበትን ቀን ያልነገረን ለምን ይመስላችኋል? ያልነገረን ለምንድን ነው? ብናውቀው ኑሮ ተመልከቱ፣ የቀኑን ቁጥር እንደዘገየ ካወቅን አይ ገና ነው እያል እንጃጃላለን። እንደፈጠነ ደግሞ ካወቅን ደግሞ ፈዘ እንደግዘ ደግሞ እንቆማለን። አሁን አንድ ሰው ራቁታችሁን ናችሁ ልብስ ለመለወጥ ለመቀየር እንዳላችሁ እንደቆማችሁ እንደው ድርስ ቢላችሁ የምትጨበጡ ተታታችሁ ቆም አትለው። ክርስቶስ ማክሰኞ ሊመጣ ነው ቢሉ ሰው ፍዝዝ ብሎ ቆም ነው የሚለው። እግዚአብሔር ቸር ስለሆነ እንዳናውቀው ነው ያደረግን ማለት ነው። አሁን ግን ሰው እየመጣ ዓለም ሊያልፍ ነው። እኔም የተሰሎንቄ መልእክት ቅዱስ ጳውሎስ የላከበትን ምክንያት የመረጥኩት ለዚህ ነው። ሁሉም አለበኛ የተሰሎንቄ ሰዎች ያለባቸው እነዚህ 3 ችግሮች አሉብን። ተስፋ መቁረጡም አለ። እንዴት ሃይማኖት እንዴት እግዚአብሔር እንዴት አይበቀልም? እንዴት አያጠፋም? እንዴት አይገልም? ጠላቶቻችን እንዴት አይበቀልም? አይበሽቃቸው እንዴ ቤተክርስቲያን ሲቃጠል ዝም የሚል? አሁን ደግሞ እኮ እንደ መናፍቃን የዲያብሎስ ተንኮላቸው ማለቂያ እኮ የለው። ታቦቱን ይሰርቁና ታቦት እንግዲያ የሚያድን ከሆነ ሲሰርቁ ዝም የሚል ራሱ ሰርቆ ማለት ነው። እንዲሁ እኮ አይደረስ እኮ ነው ማለት ነው። ራሱ ሰርቆ ታቦት እንግዲያ ዝም የሚል ይለናል ማለት ነው። በጣም ዲያብሎስ ራሱ ተንኮል ይሰራል፣ ራሱ ተቀድሞ ይጮሃል። እንዲሁ ከዲያብሎስ ተንኮሎች አንዱ የሚያስገርመኝ ሁልጊዜ እንደው ብተርከው ማልጠግመውም በቅዱስ ሚካኤል ድርሳን ላይ ያለው አንድ ከነ ልጆቹ መልካሙ ነው የሚኖር ሰው ነበረ። እሱ ሞተ። እናታቸው 3 ልጆቿን እዛ በስደት ሀገር ትኖራለች እና ያስቀኑታል። የእነዚህ ሰዎች ክርስትና ያስቀናዋል ዲያብሎስ። ምን ላድርጋለና ቢል አልሆነ አለ። ተስፋም አልቆርጥለት አሉ። አንዱን ሰውዬ በጊንጥ ነድፎ ገደለው ዲያብሎስ። ከሞተ በኋላ ማን ገደለው ሲባል በከተማው ሽማግሌ ሰውዬ መሰለና እኔ ያን ልጅ የገደለውን ሰው አውቀዋለሁ እያለ መጮህ ጀመረ ማለት ነው። እንዲሁ እኮ ግርም ነው የሚያደርገው። እየዞረ እኔ ያን ሰው አውቀዋለሁ የገደለ ማነው? ራሱ። ከዚያ በኋላ ይታሰር፣ ትንሹ ልጅ ነው ይታሰር። ታሰረ፣ ለፍርድ ተቀመጠ። ቅዱስ ሚካኤል ከላይ ከቄሳር የተላከ ንጉሥ መስሎ መጥቶ ቁጭ አለ። ኧረ ከቄሳር የመጣ ነው ይሄ ልብሱ ከቄሳር የመጣ ነው፣ በዚህ ይቀመጡ አለ። ኋላ እኛ በሀገራችን ሰው ሲሞት ገደለ የተባለውን ሰውዬ እናስጠይቀዋለን። እኔ ገድያለሁ በል ወይ ብለን እናስጠይቀዋለን። የሞተ ሰው አስደስተን እናስመሰክራለን። እናንተም በሀገራችሁ እንደዚህ አድርጋችሁ አትፈርዱም? እንዲህ አለው። ኧረ ይሳካል ከሆነ እሺ። ትንሽ ልጅ ተጠራ። ሂድና የሞተውን ሰውዬ አስነሳው አለው። በጌታችን በኢየሱስ ክርስቶስ ስም ተነሳ፣ አስነሳው። እኔ ነው የገደልኩ? ኧረ አይደለም ጊንጥ ነድፎኝ ነው ብሎ መስክሮ ተመልሶ አረፈ። ዲያብሎስም አፈረ። ዲያብሎስ ይነካና መልሶ ይጮሃል። አሁን ደግሞ ምን ያደርጉናል መሰላችሁ? ራሳቸው ደግሞ ምን ያደርጉና እኛኑ ይደበድቡናል፣ እኛኑ ይጨርሱናል። እመቤታችን ይሳደባሉ፣ ቅዱሳን ይሳደባሉ፣ ቤተክርስቲያን ይሳደባሉ፣ መስቀሉ ይሳደባሉ። መስቀሉ ካማለደ ለምን አይነካኝም? ሞኝ! እንኳን መስቀሉን ሰድበው እንኳን እመቤታችንን ሰድበህ ራሱን እየሰደብከው ዝም ብሎ የለ እግዚአብሔር ችሎ የለ አይደለም የሚኖረው። እያመነዘርክ እየሰከርክ የእናንተ ሰውነታችሁ የእግዚአብሔር መቅደስ እንደሆነ አታውቁም? ምን ይላል? ከገዛ መቅደሱ ማደሪያ ያሳጥተው ችሎ እየኖር አይደለም። እመቤታችን ሰደብክ፣ መስቀልን ሰደብክ፣ ኋላ ግን ፍዳህን ትወርሳል። ለምን ዝም አለ? እስቲ ታቦቱን ልስደበውና ይነካኝ እንደሆነ። አዎ አይነካህም፣ በጊዜው ይነካሃል። ደሙነቱ ማለት ነው። ሰው ሳይሰፍርለት አይቀርም፣ እንደተዘበተ አይቀርም። ሰው ሁሉ የዘራውን ያጭዳል።
ታሪክ ምስክር ነው። የዲያብሎስ አንዱ ተንኮሉ ታሪክ እንዳይታወስ ማድረጉ ነው እንጂ ክፉ ሰዎች ደግሞ የሚያስደንቅ ልንገራችሁ፣ ዛሬ በዚህ ዘመን ያሉ መናፍቃን ከሚሰሩት ኃጢአት አንዱስ እንኳ ቀድሞ ያልተሰራ አይደለም፣ ቀድሞ የተሰራ ነው። እመቤታችን መሳደብ በሁለተኛው ክፍለ ዘመን ጀምሮ በሁለተኛው ክፍለ ዘመን ከአይሁድ ጀምሮ ምስጋና ይግባትና የዮሴፍ ሚስት ናት እያሉ ሲሰድቧት ነበረ። የነበረውን ነው የሚነግሩን። አዲስ ክደት መስሎ ለኛ እንደነግጣለን እንጂ መሳደቡ የነበረ ነው። ስዕልን መሳደብ የነበረ ነው። በስምንተኛው ክፍለ ዘመን ሰድበው እነ ቅዱስ ዮሐንስ ዘደማስቆ መልስ ሰጥተውበት ያለፈ ነው። መስቀልን መሳደብ የነበረ ነው ነበረ። አይሁድ ጀምረው ማለት ነው። በምቀኝነት መስቀሉን ሲመቀኙ ነበረ። ቅዱሳንን ማሳደድ የነበረ ነው። ክህነትን መሳደብ የነበረ ነው። ሁሉ ነበር፣ ይኖራል፣ ይቀጥላል። ከአቤል አጠገብ ቃየል፣ ከኖህ አጠገብ 7 ትካት፣ ከሎጥ አጠገብ 7 ሰዶም፣ ከአብርሃም አጠገብ ነገሥተ ኮሎዶ ጎሞር፣ ከዳዊት አጠገብ ሳኦል፣ ከኤልያስ አጠገብ አክዓብ፣ ኤልዛቤል፣ ከዮሐንስ መጥምቅ አጠገብ ሄሮድስ፣ በክርስቶስ ትይዩ ሰይጣን መኖራቸው ይቀጥላል። ማወቅ አለብን ይህንን ማለት ነው። እስከ ምጽአት ድረስ ይቀጥላል። አጋንንትን ክርስቶስ በበጎች መካከል አኖራችኋለሁ ታምናላችሁን ያለ እንጂ ተኩላ አጠፋላችኋለሁ አላለንም። ይቀጥላል ተኩላው። በበጎች መካከል በተኩላዎች መካከል በጉናችሁ ትኖራላችሁ ያለ እንጂ ተኩላ የሚባልን ምድር ላይ አጠፋለሁ አይልም። እግዚአብሔር እረኛ ተኩላ እየጨፈጨፈ ጊዜውን አያባክንም፣ በግ እየጠበቀ ይውላል እንጂ። እግዚአብሔር ከሃዲ ሲያጠፋ አይኖርም፣ በጎቹን ይጠብቃል እንጂ። በጎቹ ዘውድ የሚቀበሉበት ከሆነ ደግሞ ይታረዳሉ። በግ መዋል ሲኖርበት ይኖራል፣ መኖር ሲኖርበት ይኖራል፣ ሲታረድ ይታረዳል፣ ይከብራል። እኛም የክርስቶስ በጎች ነንና መኖር ሲኖርብን እንኖራለን፣ መሞት ሲኖርብን እንሞታለን። በክርስቶስ ስም እንከብራለን። ይህንን ነው። ጊዜው ደረሰ፣ ዓለም ሊያልፍ ነው። አሁን ብድግ ብሎ ዝም ብሎ 666 ብላውን እርግጠኛ ነኝ ማለት ነው። አሁን እዚያ ቴዎድሮስ አደባባይ ነው የሚባለው አይደል? አደባባዩ እዚያ ቆሜ 666 ብል የከተማው ሰው ይሰበሰባል። እንደው ቆይ ድረስ እንደው ቆይ ዓለም ሊድን ነው ከሚል ሰባኪ ሊጠፋ ነው የሚለው ብዙ ሺህ ሰው ይሰማዋል። አይገርማችሁ? ጥፋት የሚናፍቃችሁ ለምንድን ነው? ኮምፒውተር 666 መሆኑ ተረጋገጠ። ማን ያረጋግጠው? ቆርቆሮ እንዴት ነው 666 የሚሆነው? እንደው አይደረስ እኮ ነው። ይሆን ድንቁርና እኮ ቤት ሰርቶብናል በእውነቱ ማለት ነው። ስልክ 666 ነው። ማን ያለ? የለም እንደዚህ የሚል 666 ነው። እንዲያውም በቅርብ በተደረገ ጥናት ሊል ይችላል አንዱ ደግሞ ጅል ሆኖ ወደ ስልኩ ወደ ካሜራው አካባቢ 6 ንጥረ ነገሮች ተቀብረዋል። በጎን 6 በቀኝ 6 እኩል ይሆናል 666። ይሄ በጥናት የተረጋገጠ ቀመር ነው ይላል። አይ መከራ እንደው አይድረስ እኮ ነው በእውነቱ። 666 ቢኖር ባይኖር ብቻ አንተ ክርስቲያን ሁን ነው። 666 ቀርቶ 6 ኳትሪሊየን 6 ትሪሊየን መሆን ይችላል። አንተ ክርስቲያን ሁን ነው ቁም ነገሩ። አሁን ደግሞ በቅርብ መጥቶ የኤፍራጥስ ወንዝ እየደረቀ ነው፣ ዓለም ልታልፍ። ቢደርቅ ምን ጨነቀ? እንክት ይበል። አንተ ክርስቲያን ነህ ወይ ነው ዋናው ቁም ነገር። የኤፍራጥስ ወንዝ እየደረቀ ስለሆነ ዓለም ሊያልፍ ነው። ቆይ ሰው ምን አይነት ብልጣብልጥ እንደሆነ ታውቃላችሁ? ስግብግብ፣ ተንኮለኛ፣ ራስ ወዳድ እኮ ነው። ያ ማለት ምን ማለት ነው? ዓለም ሊጠፋ ሲል ቶሎ ብለህ ልትዘገጃጅ፣ እስከዚያ ድረስ ክርስቶስን እየበደልክ ልትቀጥል ማለት ነው። የኤፍራጥስ ወንዝ ከደረቀ ሊጠፋ ነው ማለት ባይሆን ሰሞኑን እንግዲህ እንመለስ ወደ ቤተክርስቲያን ልንል ማለት ነው። በእውነቱ ማለት እግዚአብሔር እንደዚህ የብልጣብልጦች አምላክ አይደለም። በእውነቱ ማለት ያላደለውን ምስጢር እና 666 እንትን ሻንጣው 666 ነው። አልገዛውም። እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት እንትኑ 666 ነው። ቆይ ልንገራችሁ፣
የእናንተ የደም ስር 666 ነው። ቆራርጣችሁ ጣሉት ከፈለጋችሁ ማለት ነው። እንግዲህ ይሄን ማድረግ ነው ይቀር። ይሄ ድንቁርና ማለት ይሄ ነው ማለት ነው። የሰው ልጅ የደም ስሩ 666 ነው። 666 ነው። ትበላለህ፣ 6ቱ ይቀበላል፣ ይፈጫል፣ ጨጓራ ይፈጫል፣ ይደቃል። ከዛ በኋላ ምን ይደረጋል? ይጣራል። ይሄ አረቂውን ማለት የአረቂ ማውጫ ታውቃላችሁ? ቅድም መምህር እኮ ጥሩ ነግረውናል። ስንቱን ኢንዱስትሪ እኮ ጠፍቷል ማለት ነው። አረቂ ጠጡ አላልኩ፣ ግን እንደው ትንሽ መቅመስ ኃጢአት አይደለም። እውነቴን ነው ማለት ነው። እግዚአብሔር የፈጠረው ፍጥረት የረከሰ አይደለም። እግዚአብሔርን ለማመስገን ያህል ግማሽ መቅመስ ነውር የለው፣ በደል አይደለም። አረቂ ድሮ እንዴት አድርገው እናቶቻችን እንደሚያነጥሩ ታውቃላችሁ? እንዴት አድርገው በቃ ድፍድፉን አስቀምጠው ከዛ በሸንበቆ አድርገው አጥልተው የጠለለውን ንጥረ ነገር አውጥተው አረቂ ያደርጋሉ ማለት ነው። አረቂ ስሙን ቀይሮ ውስኪ ተብሎ ሲመጣ $36,000 ይሸጣል ማለት ነው። ስሙን ለውጦ ሲመጣ ማለት ነው። ሰው እንዴት እንደሆነ አሁን የፈለግኩት ምን ይመስላችኋል? የምግብም አረቂ አለው። በልቶ ሲጨርስ የተጣራውን ምግብ የምትሉት በኦክስጅን የበለጸገውን የምትሉት እናንተ ማለት ነው። ያን ምን ያደርጋሉ? 6ቱ ይቀበላሉ፣ 6ቱ ለ60 ያቀብላሉ፣ 60 ለ600 የደም ስር ያሰራጫሉ። ከዚያ በኋላ ምን ይሆናል? ሰው ቁሞ ይሄዳል ማለት ነው። እንግዲህ 666 ካስጠላችሁ ይህም በጣጥሳችሁ መሞት ነው ማለት ነው። 666 የተባለው የሚመጣው ሐሳዊ መሲህ የሰው ልጅ ነው ለማለት ነው። ሌላ ምንም አይደለም። የሚመጣው ሐሳዊ መሲህ የውሸቱ ክርስቶስ፣ ውሸታሙ ክርስቶስ፣ ሐሰተኛው ክርስቶስ የሰው ልጅ ነው ለማለት ነው። የሰው ዘሩ 666 ያለው ነው። ስሙ ደግሞ መርምያኦስ የሚባለው ሲቀመር 666 ይባላል። ስሙ እንደዚያ ነው። እንደገና ደግሞ የሰው ዘር ነው፣ መልአክ አይደለም፣ ሌላ አይደለም ለማለት ነው እንጂ ኮምፒውተሩ ምኑ ክትባቱ ክኒኑ 666 ነው። ይገርማል እኮ። ቆይ እንደው ጳጳሱ 666 መሆናቸው ተረጋገ። ምናቸው ነው 666? እንደው ነውር ነው እንድታሰው። ፓትርያርኩ እንትን ከመስቀላቸው 666 አለ። ይህንን ሁሉ አሁን እግዚአብሔር ያሳያችሁ። የዛሬ ስንት ዓመት አንዲቱ ሴት መጣ ከፓትርያርኩ ከመስቀላቸው ስር 666 አለ ተጽፎ አለች። አንደኛ ይኸው ተመልከቶች፣ 3 ውሸታሞች ተወዳደሩ። የውሸት ውድድር ዋሽቶ ያሸነፈ ይሸለማል ተብሎ ነው። አንዱ ውሸታም ምን አለ? እንዲህ አለ፣ ድንጋይ ወርውሬ ምድር ላይ ሳያርፍ ቀረ አለ አንድ ውሸት። ሁለተኛው ውሸታም ምን አለ? ውሃ ቀድቼ በማንቆርቆሪያ ከዛፍ ላይ አንጠልጥዬ ብሄድ ቅሉን አጣሁት፣ ውሃውን አገኘሁት አለ። 2 ውሸት። ሶስተኛው ውሸታም በጣም የባሰው ምን አለ? እንደዚያ ስታደርጉን የማይቻችኋለሁ አለ። ይህ በጣም አስቸጋሪ ውሸት ማለት ነው። አስቸጋሪ ውሸት ማለት ይሄ ነው። አሁን የፓትርያርኩን መስቀል ወይዘሮ ገሊት በምን ቀርባ ነው ያየችው? እኔ ራሴ ፓትርያርኩን አንድ ቀን 2-3 ቀን ተሳልሜያለሁ። በእውነት አግኝቻቸው እግዚአብሔር ፈቅዶ እንኳን መስቀላቸው እንዲህ ብዬ ሳይ እንዲህ ብዬም አላያቸው። ወይዘሮ ገሊት መስቀላቸው ልታሳልም ነው ያየችው። ምን ልታረግ ነው? እንዲህ ያለ ውሸት ሲጫወትብን ማለት ነው። ክርስቶስን እያመለኩ 666 ብለው የሚጽፉ ለምንድን ነው? እንዲህ ያለ ድንቁርና እግዚአብሔር የሰውረን በእውነቱ ማለት ነው። እንዲህ ያለ ድንቁርና ማለት እና ዓለም ሊያልፍ ነው። አሁን 200 ዓመት ቀርቶታል። 300 ቀርቶታል። በእንግሊዝ እየተደረገ ነው። በእንትን እንዲህ እየተደረገ ነው። ሰይጣን ድሮም ይመለክ ነበር። ይኸው እንደምታዩት ጦርነት በዝቷል። ኧረ ድሮ ወደ ኃይለኛ ጦርነት አልፏል። ሞተውር የሚባል ጦርነት ራሱ አልፏል። ሞተውር የሚባል ምን ማለት ነው? አንዱ ዝም ብሎ ሲያልፍ እንዲህ ዝም ብሎ ስለት ካራ ሽጉጥ አርፎበት ያድርጎታል። ያኛውም ሽጉጥ እያደረገ ዘመድ ከዘመድ የተላለቀበት የጦርነት ታሪክም አለ። ፍቅር ጠፍቷል። ድሮም ጠፍቶ ነበረ። ዓለም ሊያልፍ ነው። ፍቅር ጠፍቷል። ድሮም ጠፍቷል። ፍቅር ያልነበረበት ጊዜ ነበረ። ሰው ፈጣሪውን ከመስቀል በላይ ምን ፍቅር የጠፋበት ጊዜ አለ? ፈጣሪ እንኳን ፈጣሪ ሲሆን ፈጣሪ መሆኑን ባይገባቸው እንኳን እንጀራ አበርክቶ ያበላቸውን ሰው መግደልስ ነውር አይደለም? ይሄም በደል ያለፈበት ጊዜ ነበረ።
ፍቅር ጠፍቷል፣ መተዛዘን ጠፍቷል። ሐሰተኛም ነበረ በሐዋርያት ዘመን። እነ ሲሞን መሰሪ ነበሩ። ዓለም ሊጠፋ ነው የሚል የሚሰብኩትን ተረጋግታችሁ በጎ ሥራ ስሩ። እስኪ በሉ ተረጋግታችሁ በሉ። ምን ስሩ ነው? ተረጋግታችሁ ስሩ ማለት ተረጋግቼ የዛሬ 5 ዓመት እቆርባለሁ በሉ ማለት አይደለም። ምን ማለት ነው? ምን ማለት ነው? አትጨነቁ፣ አትቸገሩ፣ አትታወኩ ማለት ነው። እግዚአብሔር ከእኛ ጋር ነው፣ ከቤተ ክርስቲያን ጋር ነው። እኛ በደለኞች ነን። ለሐዋርያት በሰጠው ቃል ኪዳን ግን ክርስቶስ ከቤተ ክርስቲያን አይለይም። ዓለም እስከሚጠፋ ድረስ እኔ ከእናንተ ጋር ነኝ ብሏልና። ከማን ጋር? ከቤተ ክርስቲያን ጋር። ከቤተ ክርስቲያን ጋር ክርስቶስ አለ። በዚህ ጸንተን እንድንኖር ነው ቅዱስ ጳውሎስ ያጽናናን። የቅዱስ ጳውሎስ በረከቱ ይደርብን።